አቶ አምናንና ብሌን አስደንጋጭና ከባድ ነገር አደረጉ። አቶ አምናን የተፈጠረውን ነገር በሙሉ እውነታውን ካረጋገጠ በኋላ እጅግ በጣም በሚገርም ሁኔታ ምግብ አቀረበና ብሌን ለተፈጠረው ነገር በሙሉ በጣም ይቅርታ፣ በሰዓቱ ስህተት የፈጸምኩት እኔ ብቻና ብቻ ነኝ። ተንኮል የሰሩትን ሰዎች እያንዳንዱ እዚህ ቤት ካሜራ ጠፍቶ ነበርና ካሜራውን አብርቼ ለመከታተል እሞክራለሁ። አሁን ላይ ግን እየተሰማኝ ያለው ስሜት በፍጹም አንቺ ምንም ነገር እንዳላደረግሽና እንዳልሰራሽ ብቻና ብቻ ነው ብሎ አላት። አቶ አምናን እውነቱን ስለተረዳህና እኔን በዚህ መልኩ ይቅርታ ብለህ ለማስደሰት ስለደከምክ በጣም አመሰግናለሁኝ ብላ ነገረችው። እሱም ደግሞ ለኔ መቀጣጫ ይሆናል፣ እታችን ንውረድና ምግብ እናቴ ዛህራ ታምጣና አብረን እንበላለን። በቃ ከአንቺ ጋር ጥሩ ጊዜ ማሳለፍ እፈልጋለሁ። የተፈጠሩትን ነገሮች ጊዜ ሰጥቼ ላስብበትና ከሚባለው በላይ ልመረምር ይገባኛል ብሎ አላት። እሷም በጣም ደስተኛ ሆነችና ከምንም በላይ እንድታምነኝ እፈልጋለሁ። እኔ ምንም ያደረኩት ነገር የለም፣ ላጠፋ እችላለሁ፣ ግን ይህንን ያክል ወይዘሮ ሰማሃት ላይ የከፋ ነገር የማደርግ ሰው አይደለሁም። ምክንያቱም ወይዘሮ ሰማሃት ላንተ ብቻም ሳትሆን እናትነቱ ለኔም በጣም ታስብልኛለች። ስጨነቅ፣ ስከፋ፣ ሳጣና ስቸገር ካጠገቤ ሁና ብሌን የሆንሽው ነገር ምንድን ነው? ከወይዘሮ ዛህራ ጋር ሰላም አልተፈጠረም እንዴ? እያለች ብዙ ጊዜ ትጠይቀኛለች። አየህ አቶ አምናን፣ አንዳንዴ በሰው የምንመራቸው በሰው ነገሮች የምንጓዝ ከሆነ ዛሬም ነገም ለኔ ጥሩ አመለካከት የለህም። እኔ ደግሞ ከምንም በላይ እወድሻለሁ ከምትለኝ አምንሻለሁ ብትለኝ ይበልጥብኛል ብላ ነገረችው። እሱም በጣም ተገረመና ብሌን መጥፎ ስህተት እንደሰራው ተረድቻለሁ። ቢያንስ አንቺን ልጠብቅሽና ልንከባከብሽ ይገባ ነበር። እንደዛ ላመናጨቅሽና ልመታሽ መቻል የለብኝም ነበር። ሲጀመር አንቺ እኮ ምንም አላጠፋሽ። በሰዓቱ እናቴ እንደዛ ራሷን ስታና ትውስታዋ ሁሉ ሳይመለስ ሲቀር በጣም አዘንኩ፣ ከፋኝ። እናቴ እንድትሆን አልፈልግም። ገባሽ እኮ እና ታዲያ እዚህ ቤት ያለሁት እኔ ብቻ ነኝ እንዴ? ወይዘሮ ሰማሃትን እንደዛ አድርጌ እኔ የምጠቀመው ነገር አለ እንዴ? አምናን ምን ሆነህ ነው ብላ አለችው። እሱም በሰራው ስራ በጣም አፈረና ደጋግሞ ይቅርታ ጠየቃት። ብኔንም ከወይዘሮ ዛህራ ጋር ሁና እንደዚህ አለኝ እኮ አምናን እንደዚህ አለኝ ምናምን ብላ ስትላት፣ የኔ ልጅ ባለፈውም ነገርሽ ነበር አቶ አምናንና ወይዘሮ ሰማሃት ጋር ለረጅም ጊዜ እዚህ ቤት ኑሬባቸዋለሁ። አንዳንዴ ነገሮቹን ያመሳስሉታል። አሁን በሰዓቱ ጄሪ እና ሜርሲ የተናገሩትን ነገር ነው እንጂ ያመነው አንቺን መረዳትም ሆነ ማዳመጥም አልፈለገም ነበር። አሁን ደግሞ ከተረጋጋ በኋላ የተፈጠረውን ነገር ቀስ ብለሽ ማስረዳት መቻል አለብሽ ብላ አለቻት። ሰላም ሰላም፣ ወደ የተከበራችሁ የተወደዳችሁ የቻናል ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የድር ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦቼ አመሰግናለሁኝ። አምናንና ብኔን በስተመጨረሻ ይቅርታ ብሎ አስደንጋጭና ታሪክ ነገር ፈጽሟል። ጄሪና ሜርሲ እንደተለመደው እንግዲህ አምናን ከብሌን ጋር ሲሆን በጣም ስለሚናደዱና ስለሚቃጠሉ እንዳለ እያነሳ ሲያጎርሳት እያበላ ሲስማት በጣም ደነገጡና ፈጠጡ። መጨረሻ ላይ አንቺ ነሽ ጄሪ፣ ቢያንስ ባልሽን እንዴት መጠበቅ የለብሽም? ይሄን ሁሉ ነገር ሲያደርግ ድረስ ዝም ያልሽው ለምንድን ነው? ይሄ ደግሞ ከባድና አደገኛ ስህተት ነው። ስለዚህ ይህንን ነገር ዳግም ከደገምሽው አንቺ ላይ የሚደርሰው ነገር ከባድ ነው እያለች አለቻት።
እንዴ ጓደኛዬ፣ እኔ ምን ላደርግ? እኔ እንግዲህ አንቺ በሰጠሽኝ መድኃኒት መሰረት በጣም በሚገርም ነገር መድኃኒት ሰርቼ ምን ብዬ ከኔ ጋር መጥቶ እንዳድር ብዙ ነገር አድርጊያለሁኝ። ግን እሱ እየመጣችበት ያለችው አንድና ብቸኛዋ ሴትዮ ማናት? ብሌን ብቻና ብቻ ናት። ብሌንንም በፍጹም መርሳት አልቻለም። ታዲያ ጥፋቱ የኔ ነው እንዴ? ከዚህ በላይ መታገስ አልቻልኩም ነበር። እየወረጠ መጥቶ ብሌንን አስቀይሜያታለሁ፣ ብሌንን ሰላም ነገር መፍጠር አለብኝ ብሎ ከእሷ ጋር ይሄው አጣብቀኝ ህይወትን እየኖረ ነው ያለው። ታዲያ ጥፋቱ የኔ ምንድን ነው? እባክሽ ተረጅኝ እያለች ጄሪ እንግዲህ ሜርሲን ለማስረዳት ሞከረች። ሜርሲም ደግሞ አሁን ይህን ቤት ለማጥቃትና ይህንን ቤት ወጥመድ ውስጥ ለማስገባት መጀመሪያ ብሌንን ማጥፋት አለብኝ ብላ ወሰነች። ወይዘሮ ዛህራም ደግሞ ክችን ላይ ምግብ እየሰራች ሳለ ሜርሲ መጣችና እናታችን ዛህራ በዚህ እድሜሽ ክችን ለክችን መርመጥመጥሽ ቢያሳዝነኝም ገንዘብ ለማገኘት ስለሆነ ችግር የለውም ብያለሁ። ግን አሁን እውነቱን ስነግርሽ ከዚህ ከቤት የምትሰናበችበት ጊዜና ሰዓት ደርሷል አለቻት። ምን ሲባል ነው የምሰናበተው? እኔ ሜርሲ ነኝ። ከአሁን በኋላ እንግዲህ የእናንተ አስተዳዳሪ ለመሆን ምን ያንሰኛል? በፍጹም የኔ አስተዳዳሪ አቶ አምናንና ወይዘሮ ሰማሃት ብቻና ብቻ ናቸው። እነሱም ደግሞ ጊዜውና ሰዓቱ ሲደርስ ወደ ነበረችበት ጤንነት እንደምትመለስ ተስፋ አለኝ ብላ አለቻት። ከዛ ትቀልጅብኛለሽ አይደል? ምንም ቢፈጠር ምንም እንዳንቺ አደገኛና ከባድ ሰው በህይወት ያስተናግጄ አላቅም። ስለዚህ ወደድሽም ጠላሽም ሁላችንም ችግሮችና ነገሮችን ለማሳለፍ ስንል አንድ መሆን አለብን አለቻት። አንድ የምንሆነው ምኑ ላይ ነው? እባክሽ እባክሽ እኔ ስራ ልስራበት፣ እየመጣሽ ስራ አታስፈችኝ ብላለቻት። አይደል ጭራሽ ስራን ፈታሽ? ወይኔ ሜርሲ፣ የማንም መቀለጃና መጫወቻ መሆኔ በጣም ያሳዝናል እያለች እራሷን ሌላ ውስጥ አስገባይ። ሲፈን እንግዲህ ከወይዘሮ መሳኋላ ጋር ሆና እኔ ምለው ቆይ እየታመምሽው መቼ ነው? አሁን ትውስታሽ በሙሉ ረስተሸዋል እንዴ ብላ መጠየቅ ጀመረች። እሷም ደግሞ ሲፈን የኔ ልጅ ትውስታዬ በሙሉ የጠፋው ያለፈው እንጂ ያሁኑ ብዙም አላስታውስም፣ ያለፈውን ግን የተወሰነ አስታውሳለሁ ብላለቻት። ወይ እንደዛም ከሆነ በጣም ያሳዝናል። ለማንኛውም አይዞሽ፣ እኔ የምረዳሽ ነገርና ከአጠገብሽ ሁኜ የማግዝሽ ነገር ካለ ሁሌም አለሁኝ ብላለቻት። አመሰግናለሁ፣ አንቺ በጣም ጥሩ ልጅ ነሽ ብላ አለች። ሜርሲ እንግዲህ ወይዘሮ መሳሃላን እንደዛ በማድረጓ እጅግ በጣም ደስ ብሏታል። አቶ አምናን ደግሞ የተፈጠረውን ነገር በሙሉ ብሌን ናት ብለው ስላሉት አምኖ ተቀብሎ በሚያሳዝን ሁኔታ ቆይ አንቺ ከኛ ቤት ምንድን ነው የምፈልጊው? ከኔ የምፈልጊው ምንድን ነው? እንዴት ብንቅኝና ብደፍሪ ነው እናቴ ላይ ይህን ጉድ ያደረግሽው? አለና አንገቷን ሲጥ አድርጎ እያሰቃያትና እየቀጠቀጣት እያፈረጣት ነበር። መጨረሻ ላይ ጄሪም አየሽ ልክሽን አውቀሽ ተቀመጭ እያልኩ ስለ የነበረው ለዚህ ነው። በፍጹም ማንም የሚወድሽ የለም። እያንዳንዱ ያደረሻቸው ነገሮች ዋጋ ያስከፍሉሻል። አሁንም ቢሆን እራቂ፣ ከእንደዚህ አይነት መልኩ በፍጹም ላይሽ አልፈልግም ብላለቻት። ወይኔ ጉዴ! አረባክሽ ረፊ፣ እንደዚህ የክፋትን ጥግ አትልበሺ። እኔ ምንም ያደረኩት ነገር የለም። አቶ አምናንም የፈለገውን ማፍቀርና መውደድ ይችላል ብላ በድጋሚ ስትላት እጅጉን በጣም በጣም ደነገጠችና ፍጥጥ ብላ ማየት ጀመረች ማለት ነው። መጨረሻ ላይ እንግዲህ ሜርሲ በሚሞሪ ወይዘሮ ዛህራ ጋር ከባድና አደገኛ ችግር ስላለባት የምትሆነው ግራ ገብቷታል።
አቶ አምናንንም ጄሪን እንዲወድና እንዳፈቅር ብላ የሚጠጣው መጠጥ ላይ በስህተት ከሷ ጋር አብሮ እንዳድር ሀሳብና እቅዱንም የሰጠችው ሜርሲ እጅጉን አዝናና ተበሳጭታ ትገኛለች። አቶ አምናንም በንዴት ላይ ሆኖ ወደ ክፍሉ እየተንጎራደደና እየተጨነቀ ሳለ በድንገት ጄሪ ሄዳ አቶ አምናን እኔ እኮ ይቺ ብሌን የምትባል ሴትዮ አደገኛና ከባድ መርዝ ሴት እንደሆነች ነግሬህ ነበር፣ ግን አንተ በፍጹም መረዳትም ሆነ ማድመጥም አልፈለግም። ውጤቱን አገኘው አይደል? እናቴ መሳሀላ እንደዚህ ብትሆን ምን አይነት ከባድና ችግር ሀዘን እንደሚገጥምህ አስበዋል? ቆይ እናታችን ላይ እንደዚህ ያደረገች ነገ አንተ ላይ ለመጉዳቷ ምን ዋስትና አለህ? ብላለችው ጄሪ። አሁን ላይ የማንንም ጥያቄና መልስ የማስተናግድበት አቅም የለኝም። ከቻልሽ አርፈሽ ተኝ፣ ካልቻልሽ ደግሞ ክላሱን ለቀሽ ውጪ፣ ለብቻዬ መሆን እፈልጋለሁ ብሎ አላት። በጣም ደነገጠችና እሺ በቃ እኔ አሁን ካለበት ስሜትና ችግር ላወጣ እፈልጋለሁኝ፣ አልችልም ብሎ ወደ መስኮቱ አጠገብ በጭንቀት ሄድና እሷ ደግሞ ከኪሷ መርዙን አወጣችና በጥብጣ ሰጠችው። እሱም በመጠጡ ላይ ስለነበረ ግጥም አድርጎ ጠጫው። መጨረሻ ላይ ራሱን መቆጣጠር አቃተውና እሷን አልጋው ላይ ገፍትሮ አስተኛት። ብሌን እንዲሁም ደግሞ ጄሪ እየተመሳሰሉ ይመጡበታል። የብሌን ሲመሳሰልበት ለመተኛት ይፈልጋል። ጄሪ ስትሆን ግን ራሱን መቆጣጠር እያቃተው በድንጋጤ ውስጥ ሆኖ ይገኛል። መጨረሻ ላይ ጄሪ የምትፈልገው ነገር ተሳካላትና አብራተኛች። ወይዘሮ ዛህራ ምግብ ምናምን ሰራርታ ነበርና ብሌን ማታ የተፈጠረው ነገር በጣም አሳዝኖኛል። አንቺም ደክሞች ስለነበር እንድትተኚ አደረግኩሽ የኔ ልጅ። አሁን ግን ቁርሱን ሰራርቼ ጨርሻለሁ። ሙሉ ቤተሰቡን ወደ ፎቅ ሂጅና ቀስቅሻቸው፣ ጥሪያቸው ብላለቻት። እንዴ እናቴ ዛህራ አምናን ክፍል መሄድ ይጠበቅብኛል እንዴ? አዎ ራስሽን ተቆጣጠሪ። እንደውም ይሄን ነገር እንዳልሰራሽውና እንዳልፈጸምሽው ለማሳየት ጠንካራና ብርቱ ሆነሽ መገኘት አለብሽ። በፍራቻና በመደበቅ ውስጥ ከሆንሽ ግን ይሄን ነገር እንዳደረግሽው ካመነ ከባድና አደገኛ ስህተት ነው። ይሄ በፍጹም መሆን የለበትም። አንቺ ንጹሕ እንደሆንሽ ለማሳየት እስከ ዛሬው ስራሽን ቀጥ ለጥ ብለሽ ጀግና ሆነሽ ሳታለቅሽ ቆፍጣና ሆነሽ ማሳየት አለብሽ። እመኒ እንደዚህ ያደረጉት በሙሉ እውነታውና እንዲሁም ደግሞ ያደረጉት ክፋት በሙሉ ሲጋለጡ የዛኔ የሚገቡበት ሁሉ ግራ ይገባቸዋል። አቶ አምናንም አንቺ ልክና ትክክል እንደሆንሽ ከተረዳ በኋላ ሁሉም ነገር ነጻ ይሆናል። የዛኔ አንቺም የምፈልጊውን ነገር በእጅሽ ታስገቢያለሽ። አምናንም እውነታውን ካወቀና ካረጋገጠ በኋላ ሁላቸውንም እንደማይተዋቸውና እንደሚያሰቃያቸው እወቂ ብላ አለቻት። እናቴ ዛህራ በዚህ ሰዓት ከጎን የሆነሽ ስላረሳሳሽኝና ስላበረታታሽኝ አመሰግናለሁኝ ብላ አለች። ዛህራም በጣም አዘነችና የኔ ልጅ እንዲሆነሽ አጋሪም እውነታው የሚወጣበት ሰዓት ቅርብ ይሆናል ብላ ተናገረች። ውድ የቻናሌ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።